ይሄ እንግዲህ እንደዚህ ሲከፈት የተለያዩ እቃዎችን ማስቀመጥ ይችላል ማለት ነው። ውስጥ ላይ ያው የባልና የሚስት እቃ ከሆነ ብሶ ሁለት ቦታ መክፈል ሁላ የሚችል ነው ማለት ነው። ሁለት ቦታ ከፍለን ነው የሰራነው። በጣም ትልቅ ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የየስፊ ፈርኒቸር ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እነዚህን በጣም የሚያምሩ እቃዎች ይዤላችሁ ከች ብያለሁ ማለት ነው። እንግዲህ እስከ ቪዲዮ መጨረሻ አብራችሁን ሆኖ እያልኩ እንግዲህ አንዳንድ አድርጌ አሳያችኋለሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ሜትር ከ50 አልጋ አለኝ። ሜትር ከ50 አልጋ በጣም የሚያምር በዘመናዊ መልኩ የተሰራ ነው። እንግዲህ ይሄ አልጋ እንደምትመለከቱት በጣም የሚያምረው በጣም ጽድት ፍክት ያለ ነው ማለት ነው። ያው ዘመናዊ በሚባል ደረጃ የተሰራ ነው ማለት ነው። ይሄ እንግዲህ እንደተለመደው ይሄ በኤምዲኤፍ ነው የተሰራው ማለት ነው። እንደተለመደው ማለት ነው። ይሄ በስፖንጅ ሳይሆን በነገራችን ላይ ስታዩት በአይን ስታዩት ስፖንጅ ሊመስላችሁ ይችላል፣ ግን ስፖንጅ አይደለም። ይሄ እንጨት ነው ማለት ነው። በእንጨት ነው የተሰራው። እንደዚህ ጽድት ፍክት አድርገን የተሰራው ነው በእንጨት ነው። እንግዲህ ይሄ አልጋ ያው እንትን አለው እዚህ ጋር ቻርጅ መሰኪያ ያለ ሶኬት፣ ከዛ በኋላ ማብራትም አለው እንደምትመለከቱት የተለያዩ ሶስት አይነት ከለር መብራት የሚችል ነው ማለት ነው። ይሄ መብራት እንግዲህ መብራቱን በምትፈልጉት አይነት መብራት ማድረግ እንችላለን ማለት ነው። ያው አሁን ላይ እኛ በትዕዛዝ ነው የምንሰራው፣ በዚህ ሰራ ነው እንጂ ማብራት በፈለጋችሁበት ሰዓት በምትፈልጉ አይነት ከለር መቀየር ትችላላችሁ። በምትፈልጉት አይነት የአምፖል ደረጃ መቀየር ትችላላችሁ ማለት ነው። አሁን ግን እኛ እንግዲህ እንደምትመለከቱት የሰራ ነው በአሁን ላይ በዚህ ነው ማለት ነው። እና በጣም የሚያምረው እንግዲህ እንደምትመለከቱት በጣም ጽድት ፍክት ያለ እቃ ነው። ሲጠፋ ይሄን ይመስላል ማለት ነው። እዚች ጋር መስታወት አለው። ያው እንደ ኮስሞ የተወሰነ ታገለግላለች ማለት ነው። ፊት ታሳያለች። ያው የዲዛይኑ አካል ነው ማለት ነው። ይሄ ፎቶ አለው እንደ መስታወት አለው ማለት ነው። እንግዲህ አልጋው ይሄን ይመስላል። አልጋው እንግዲህ እንደምትመለከቱት በጣም ትልቅ አልጋ ነው። እንግዲህ ያው ያያችሁ ያላችሁት ሜትር ከ80 ነው ይሄ አልጋ ማለት ነው። በምትፈልጉት መስራት እንችላለን። በሜትር ከ20 በሜትር ከ80 በሜትር ከ50 በሁለት ሜትር መስራት እንችላለን ማለት ነው። ይሄን አልጋ እንግዲህ ይሄን አልጋ እዚህ ጋር እንደምትመለከቱት ደግሞ ፖክስ አለው። ፖክስ ማለት ነው። ይሄ እንግዲህ እንደዚህ ሲከፈት የተለያዩ እቃዎችን ማስቀመጥ ይችላል ማለት ነው። ውስጥ ላይ ያው የባልና የሚስት እቃ ከሆነ ብሶ ሁለት ቦታ መክፈል ሁላ የሚችል ነው ማለት ነው። ሁለት ቦታ ከፍለን ነው የሰራነው። በጣም ትልቅ ስለሆነ ነው። እንግዲህ ልብስም ማዝ ይችላል፣ የተለያዩ እቃዎችን ማዝ ይችላል ማለት ነው። እና እንደዚህ ደግሞ ሲዘጋ ደግሞ ማረፊያም ይሆናል ማለት ነው። እንግዲህ እንደምትመለከቱት ይሄ ፏ ብሎ መቀመጫ እንደ ሶፋም ያገለግላል ማለት ነው። እንግዲህ ከተቀመጣችሁበት ያው ወንበር ምንም ቦታ መተካት ይችላል ማለት ነው በዛ ቦታ። ከዛ በኋላ እንግዲህ ይሄ እንደምትመለከቱት እንደዚህ ጽድት ፍክት አድርገን ሰርተነዋል ማለት ነው። እንግዲህ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ፣ ያው ባይመቻችሁም ላይክ ብታደርጉ ለኛ በጣም ይጠቅመናል፣ ሌላ ቦታ ይሄድልናል ማለት ነው። ለምሳሌ እናንተ የማታሰሩ ከሆነ ራሱ ለሚያሰራ ሰው ይደርሳል ማለት ነው ላይክ በምታደርጉበት ሰዓት። እና ላይክ አድርጉና ብራታቱን እላችኋለሁ። እንግዲህ ይሄ አለ እዚህ ጋር ደግሞ ቁም ሳጥን አለ። ላምሌትድ የለበሰ ቁም ሳጥን ማለት ነው። በጣም ጽድት ያለ ቁም ሳጥን ነው። እንግዲህ ይሄ ቁም ሳጥን እንደምትመለከቱት በጣም የሚያምረው ባለ 5 በር ነው። ይሄን እንደምታዩት ውስጡም ይሄን ይመስላል። እና እዚህ ጋር መስታወት አለችው። እዚህ ጋር ፏ ማለች ናት ማለት ነው። እዚህ ጋር የራሱ መስታወት አለ። ይሄ ሱፍ መስቀያ ይደረግበታል ማለት ነው ቤት ከገባ በኋላ። ያው አሁን ላይ ግን ያው አላደረግንበትም። ቤት ከገባ በኋላ ነው የምናደርግበት ብለን ማለት ነው። እንግዲህ ባለ 5 በር ነው እንደምትመለከቱት። መክፈያዎቹ እንደዚህ ጽድታቸው እነዚህ የታጠፉ ልብሶች ማስቀመጫ ነው። ከላይ ደግሞ እንግዲህ ኮምፎርት ማስቀመጫው ይሄን ይመስላል እንደምትመለከቱት። ይሄ ሁለት ባንድ ይከፈታል። ያው የተለያዩ ተለቅ ያለ ነገሮችን ማስቀመጫ ነው ማለት ነው። እዚጋም ይሄም ሁለት ባንድ ነው የሚከፈተው። በጣም ነው የሚያምረው። እንግዲህ ይሄ መብረቁ የሚባል ከለር ነው መቼም ታውቃላችሁ። በጣም የሚያምረው ይሄ ከለር ማለት ነው። እንግዲህ ይሄ ያው ላምሌትድ እንደምታውቁት ያው ቀለም የማያስፈልገው አይነት ማለት ነው። ቀለም አያስፈልገውም። ይሄ የራሱ የፋብሪካው ከለር ነው። ይሄ እኛ ቆራርጠም መገጣጠም ብቻ ነው ዋና ስራችን ማለት ነው። እንደዚህ ይሄው እንግዲህ እዚህ ጋር ፓርቲሽን አለ። ያው ስለተረቀረ ልብስ እንደፈለጉ ማስቀመጥ እንዲመች ብለን ነው የሰራነው። ያው በሁለት በር ሲሆን በጣም አሪፍ ነው። አሁን በአንድ በር ይሄን ሁላ ከማድረግ አሁን በሁለት በር ቢሆን በጣም የተሻለ ነው የሚሆነው ማለት ነው። የሁለት በር ሲሆን አንደኛ የሰፋ መስፋት ምድር አለው፣ ሁለተኛ ደግሞ ይሄ በር እንደዚህ ሲከፈት ማጠፊያው አይጎዳም ማለት ነው። ግን ትልቁን በር በአንድ ከተደረገ ማጠፊያው ይጎዳል፣ ማጠፊያው ሊሰበር ይችላል ከጊዜ በኋላ። እነዚህ ደግሞ መጠነኛ በር ስለሆኑ ምንም ንቅንቅ አይልም ማለት ነው።
ያው በተሻላችሁ ጠቅም ያው መጠነኛ በር ቢሆን ቢሰራላችሁ የተሻለ ነው ብዬ ልነግራችሁ ፈልጌ ነው። እንግዲህ እዚህ ጋር መሳቢያ አለው። እዚህ ጋር ተለቅ ያለ መሳቢያ ነው ያለው። በስላይደር ነው የሰራነው መሳቢያ እንደምትመለከቱት 3 መሳቢያ ነው ያለው ማለት ነው። እንግዲህ እንደዚህ ፏጽድት አድርገን ሰርተናል ማለት ነው። ይሄ እንግዲህ የተሰራው በ2 ሜትር ነው። ይሄ ስፋቱ 2 ሜትር ነው። ቁመቱ ደግሞ 2 ሜትር ከ40 ነው እና እንደዚህ አድርገን ሰርተናል። እንግዲህ ይሄም በጣም የሚያምር ቁም ሳጥን ነው እንግዲህ ማለት ነው። አሁን ላይ ዘመናዊ ቁም ሳጥን እንግዲህ እነዚህ ናቸው ማለት ነው። ላምሌትድ ሰው ቁም ሳጥን ወደ ላምሌትድ ዙሯል ማለት ነው። እና እዚህ ጋር ኮስሞ አለች እንግዲህ እዚህ ጋር ደግሞ በጣም የምታምር ኮስሞ አለች እንግዲህ እንደምትመለከቷት በጣም ጽድት ያለች ናት። ወንበር አላት የራሷ እንግዲህ እንደዚህ አረፍ ማለት አንፈልግ ማለት ነው። እቺ ወንበሯ እንዲህ ቁጭ ብላችሁ ፋምትሉበት ነው ማለት ነው። ከዛ እዚህ ጋር መሳቢያ አለው። መሳቢያ ማለት ነው። መሳቢያውን በስላይደር የተሰራ ነው። እዚህ ጋርም ይኸው እቺ ትንሽ የመሳቢያ አለቻት። ከስርም እንደዚህ በር አለው እና እንደዚህ ፏል ነው ማለት ነው። ከዛ በኋላ ደግሞ የኮስሞ እቃዎችን ማስቀመጫ ማለት ፓርቲሽኖች እንግዲህ የተለያዩ ኮስሞ እቃዎችን በማስቀመጫም ታገለግላለች። በጣም ጽድት ፍክት ያለች ኮስሞ ናት ማለት ነው። አብሮን ደግሞ እንግዲህ እዚች ጋር ደግሞ ሜትር ከ20 አልጋ አለች። ባለ ፍላወሩ አልጋ ናት እንግዲህ እንደምትመለከቱት ሜትር ከ20 ናት። ያው እንደዚህ እቺንም ፏርገን ሰርተናታል። እንግዲህ ታውቃላችሁ ብዙ ጊዜ ድሮ ላይ በጣም ተፈላጊ ያው ከ2 ዓመት ከ3 ዓመት በፊት ማለት ነው ተፈላጊ ከሆኑ አልጋዎች መካከል አንዱ ይሄ ባለ ፍላወር ነው ማለት ነው። እንግዲህ ምንም ማድረግ አይቻልም። ይሄ ዘመናዊ የተባለ አልጋ መጥቶ ደግሞ ነፍሷል ማለት ነው። ከዛኛው እነዚህ እንግዲህ ያው የድሮ ቢሆኑም ማቴሪያል የሚሰራበት ማቴሪያሎች እንዳለ አሪፍ ናቸው። አሪፍ የሚባሉ በአሪፍ ነው የምንሰራው ማለት ነው። ያው ዘመናዊነታቸው ቢያልፍባቸውም ዋጋቸው የተወሰነ ይቀንሳ ከነዚህ ከዛ ግን ያው ማቴሪያሉ አንድ አይነት ነው የምንጠቀመው ማለት ነው። ሰው በዲዛይን ልዩነት ብቻ ነው ያለው እንጂ አንድ አይነት ነው የምንጠቀማቸው ማቴሪያሎች አንድ አይነት እንደሆኑ ነገራችሁ ፈልጌ ነው ዙሪያ እና እንግዲህ ለዛሬ ይዤላችሁ የቀረብኩት እንግዲህ ይሄን ይመስላል። እንግዲህ ቪዲዮ ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን። እንግዲህ በቀጣይም ኢንሻአላህ ብዙ እቃዎችን እየሰራን ነው የምንገኘው። ያው መጅሊስም ሶፋም እያዘጋጀን ነው አሁን ለበዓል የሚወጣ ማለት ነው ለረመዳን በዓል ማለት ነው እና ኢንሻአላህ በዛም ቪዲዮ እንገናኛለን። እስከዛ ድረስ ቪዲዮ ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን እላለሁ። እንግዲህ እስከ ቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።